ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ክቡራን ተመልካችና አድማጮቻችን አላህ ሱብሓነሁ ወተዓላ ቀደም ሲል በሰማነው ተጠቃሚ ያድርገን እያልን አሁንም የጀመርነውን አንቀጽ እንቀጥላለን። አላህ ሱብሓነሁ ወተዓላ እያንዳንዳችን የተለያዩ ጠባቂዎችና ተቆጣጣሪዎች እንደመደበልን ገልጸን ነው የቆመው እና አላህ እንግዲህ በጨለማም ሆነ በብርሃን በቅርብም ሆነ በሩቅ በደስታም ሆነ በመከራ በማንኛውም ቦታና ሁኔታ እኛን በቅርብ የሚከታተሉና የሚቆጣጠሩ ታዛቢዎችና ተቆጣጣሪዎች እንደመደበልን ነው የጠቀሰው ማለት ነው። يحفظونه من امر الله እና እነዚህ የአላህ ተወካዮች ባሪያውን በጌታ ትእዛዝ ላይ ተመስርተው ጌታቸው ስላዘዛቸው ማለት ነው ከማንኛውም ጠንክ ነገር ይጠብቁታልና ይንከባከቡታል። إن الله لا يغير ما بقوم حتى يغيروا ما بأنفسهم አላህ Subhanahu Wa Ta'ala በሰዎች ያለውን ሁኔታ ራሳቸው ሰዎች እስካለወጡ ድረስ አይቀይርባቸውም አይለውጥባቸውም ይላል በማያያዝ ማለት ነው። እና እነዚህን እንግዲህ ተቆጣጣሪዎችና ታዛቢዎች መድቧል። እናንተ በአዳቡ በስርዓቱ እስከሄዳችሁ ድረስ በእኛ በኩል የሚጓደልባችሁ አገልግሎት የለም፣ ሁሉም ነገር እንደሚፈለገው ጥበቃው ተጠናክሮ ይቀጥላል ይላል ማለት ነው። እናንተ ግን በራሳችሁ ላይ ችግር ልታመጡ ከፈለጋችሁ ልታረጉ ትችሉ ይሆናል ነው የሚለው። ማለት ምንድነው? ኢነላህ ላ ይገይሩ ማ ቢቀውም ሰዎች ያሉበትን ሁኔታ ለምሳሌ ሙእሚኖች ናቸው፣ ሷሊሖች ናቸው፣ ጌታቸውን ይገዛሉ፣ ተመጥፎ ነገር ይርቃሉ፣ ይጠነቀቃሉ፣ ጌታቸው ያዘዛቸውን በአግባቡ ያከናውናሉ። በዚህ መልክ አላቃ ካላቸው ከጌታ ጋራ ይህን አላቃ እስከቀጠሉ ድረስ የሰው ልጆች አላህ Subhanahu Wa Ta'ala ለነሱ የሚያረገውን እንክብካቤ አያጓድልባቸውም ይላል ማለት ነው። ዶማን ይሰጣል። እና እነሱ ግን የመወሳለት ሁኔታና ከአቋምና ከመስመራቸው የመንሸራተት ጸባይ ካመጡ የዛ ጊዜ በአላህ በኩል ያለው ሁኔታ ሊቀየርባቸው ይችላል ማለት ነው። እና ላ ይገይሩ ማ ቢቀውሚን ማለት በሰዎች ዘንድ ያለው ሁኔታ አንተ እንግዲህ ለጌታ ጥሩ ባሪያ አገልጋይ ከሆንክ በጤንነትህን፣ ሀብትህን፣ ሰላሙን፣ ጸጥታውን ሁሉን ነገር አመቻችቶልህ ኢባዳ እያደረግክ ትቀጥላለህ። በዛ መልክ እያለህ አንተ እንግዲህ ጥጋብ ተሰምቶህ አላህ Subhanahu Wa Ta'ala በሰጠህ ሀብትና ጉልበት በስልጣንህ እንደገና ወደ ፊስቅ ከሄድክና ወደ መባለግ የጎራ ታልክ የዛ ጊዜ ጌታ ይቀየመሃል ማለት ነው። እንግዲህ አንተ ተከዳኸኝማ ተጣልከኝማ እኔ እምጥልሃለሁ ይልና እንደገና አንተ የማትፈልገውና የማትወደው ነገር ያመጣብሃል ማለት ነው። ይሄ ነገር እንዲመጣ ያደረከው አንተ ራስህ ነው ማለት ነው። ظهر الفساد في البر والبحر بما كسبت ايدي الناس እንደሚለው የሰው ልጆች ራሳቸው በሚፈጽሙት ወንጀል በባህርና በየብስ የተለያዩ አደጋዎችና መከራዎች ይፋ ሆኑ ይላል ማለት ነው። ስለዚህ እንግዲህ ጥሩ ሁኔታ እንዲቀጥልላችሁ ከፈለጋችሁ እናንተ ጥሩ መሆን አለባችሁ ማለቱ ነው። እናንተ ለክስክሶች ከሆናችሁ ሁል ጊዜ ከኔ መልካም ጸጋ እንዲቀጥል አትጠብቁ። ምክንያቱም ሙጅሪሞችን ሁል ጊዜ እኔ ሳገለግል አልኖርም፣ እነሱ ተጣሉ ድረስ እኔም ደግሞ ዋጋቸውን ልሰጣቸው ይችላልሁኝ ማለቱ ነው። እና እንግዲህ የራስን እድል ራስን መወሰን የሚባለውን ይመስላል ማለት ነው። ሰዎች እንግዲህ ጥሩ ሁኔታ እንዲቀጥልላቸው ከፈለጉ ጥሩ ሆነው መቀጠል አለባቸው ማለት ነው። ህይወታቸውንና እድላቸውን ሊያደፈርሱና ሊያበላሹ ከፈለጉ ደግሞ ወደ መጥፎ ነገር መሄድ ይኖርባቸዋል ማለት ነው። ይህንን እንግዲህ አውቀው በጥንቃቄ አላህ የሰጣቸውን ኒዕማ በአደብ መያዝ መቻል ይኖርባቸዋል ነው የሚለው። በተቃራኒውም ብንወስደው እንደዛው ነው። መጀመሪያ ሰዎች ካፊሮች ነበሩ፣ ፋሲቆች ነበሩ፣ ሙጅሪሞች ነበሩ እና በዛ ሁኔታ ላይ እያሉ አላህ ተቆጥቶባቸው ነበረ። ግን ተጊዜ በኋላ አላህ ሂዳያ ሰጣቸውና ወደ ኸይር መጡ ማለት ነው። ተውባ አደረጉ፣ ተስተካከሉ። የዛ ጊዜ ትናንትና እናንተ ሙጅሪሞች ነበራችሁ ብሎ ቂም ይዞ አላህ ተውባ ካደረጉ በኋላ በፊተኛው መልኩ አይቀጥልም። እሱም ወደ እርቅ ይመጣላቸዋል፣ እንደገና ኸይር ይጽፍላቸዋል ማለት ነው። ስለዚህ በመጥፎም ሆነ በመልካሙ አንተ የራስህ አቋም ወሳኝነት አለው ማለት ነው። ጥሩ እስከሆንክ ድረስ አላህ በጥሩ ሁኔታ ይቀጥላል። እሱ አስቀድሞ አያፈርስም አይከዳህም ማለት ነው። አንተ ወደ መጥፎ ከሄድክ ደግሞ ያን የመረጥከውን መጥፎ ይሰጣል። እንደገና መጀመሪያ መጥፎ ሆነ ወደ መልካምም ከመጣ እሱ ወደ መልካም ይቀየርልሃል ማለት ነው።
እና لا يغير ما بقوم ማለት ኸይሩንም ሸሩንም ያካትታል ማለት ነው። መጀመሪያ በኸይሩ ብቻ ነበረ፣ ግን በሸር ላይ ያሉትም ወደ ኸይር ከመጡ አልኢስላሙ የጅቡ ማቀብለህ እንዳሉት ነብዩ አለይሂ ሰላቱ ወሰለም በጣም ሙጅሪም የሆኑ የታወቁ ቀንደኛ ጥላቶቻቸው መጨረሻ አካባቢ እየሰለሙ ሲመጡ እውነት አሁን እኛን ይምረን ይሆን ወይ ተውባ ብናደርግ ሲሏቸው አማ አሊምታ አነ الاسلام የጅቡ ማቀብለህ አሉ። የፈለገውን ያህል ወንጀል ቢሰፋም ታላህ ረህማ ሊሰፋ አይችልም። ኢስላም ያለፈውን ወንጀል ሁሉ ይሰርዛል። ከልብህ ወደ እስላም ከገባህ አላህ ይምርሃል አትጠራጠር ያሉት ለዚህ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala አርሐሙር ረሂም ነውና የኛ አቋማችንን ባስተካከልን ቁጥር እሱ አስቀድሞ ሊከዳን እንደማይፈልግ ነው ማለት ነው። እኛ ግን እንደጠግበን እንደገና አምፀን የሱን ፍቃድ ረግጠን በመንሄድበት ጊዜ የዛ ጊዜ ደግሞ እሱም እንግዲያውማ ከፈለክ አቅምህን አሳያለሁ እንደሚል ነው የሚገልጠው ይህ አያት ማለት ነው። ሐታ ይغيሩ ማ ቢአንፉሲሂም በነፍሶቻቸው ላይ ያለውን ሁኔታ እስከሚቀይሩ ድረስ አላህ ቀድሞ በእነሱ ላይ ያለን ነገር አይቀይርባቸውም ይላል። ወኢዛ አራደ አላሁ ቢቀውሚን ሱአ አላህ ደግሞ Subhanahu Wa Ta'ala በሰዎች ላይ መጥፎ ነገር እንዲደርስባቸው ከሻ ያው በገዛ ጥፋታቸው ሳቢያ ማለት ነው። መጀመሪያ ራሳቸው አጥፍተውና አክፍተው ጌታን አስቀይመው እነዚህ ሰዎች መቀጣት አለባቸው የሚል ውሳኔ ካሳለፈ ማለት ነው ፈላ መረደለሁ የሱን ውሳኔ የሚያጥፈው ማንም አይኖርም ማለት ነው። የሱን ውሳኔ ይግባኝ አይመለከተውም ማለት ነው። በሰዎች ባለስልጣን የተወሰነ ነገር የፈለገው ቢሆን በበላይ አካል እንደገና በይግባኝ ሊሻር ሊቀየር ይችላል ማለት ነው። በአላህ ውሳኔ ግን የተወሰነ ነገር ማንም የበላይ መጥቶ ሊቀይረውና ሊያሻሽለው አይችልምና የመጨረሻ ውሳኔ ነው የሚሆነው ማለት ነው። ወማ ለሁም ሚን ዱኒሂ ሚን ዋል እና ከጌታቸው ውሳኔ ለፍጡሮች ማንም ተከላካይና ጠበቃ አይኖራቸውም ማለት ነው። አላህ Subhanahu Wa Ta'ala በዱንያም ሆነ በአኺራ አንድ መጥፎ ነገር ከወሰነብህ ያንን ውሳኔ ሊያስቀይርልህ የሚችል ጠበቃ ወይም ደግሞ ዘመድ ወይም ሽማግሌ ሊኖር አይችልም። እኔ የወሰንኩትን ማንም ሊሽረውና ሊቀይረው እንደማይችል ነው ማለት ነው። ሊሽረውና ሊቀይረው ከፈለገ እሱ ራሱ አስተያየት ያደርጋል፣ ሸፊዕ ይሰጣል፣ ሹፋዎችን ይመድብልሃል። የዛ ጊዜ እሱ ሽቷል ማለት ነው፣ ይቀይርልሃል ማለት ነው። እሱ ከወሰነ ግን ይሄ ነገር አይቀየርም ካለ የፈለገው የዓለም ህዝብ ቢረባረብ የሚያድንህና የሚያስለቅቅህ ማንም እንደሌለ ወቅ ሲል ያስጠነቅቃል ማለት ነው። هو الذي يريكم البرق خوفا وطمعا ከዚህ በመቀጠል ደግሞ አሁንም Subhanahu Wa Ta'ala ማንም ሰው ራሱ የሚያቀውና ሊክደውና ሊያስተባብለው የማይችለውን ተጨባጭ ታምር ይጠቁምልናል አያይዞ ማለት ነው። አላህ ማለት ያ ነው ይላል፣ ራሱን ያስተዋውቃል። ዩሪኩሙል በርቀ በአድማስ ላይ መብረቆችን የሚያሳያችሁ እሱ ነው እና ዝናብ በሚመጣ ጊዜ ዳመና ሲዳምን ብራቅ ሲቀደድና ሲበራ ታያላችሁ። ማን ነው ያንን መብራት የሚያሳያችሁ እስቲ ንገሩኝ ይላል ማለት ነው። እና ይሄንን የሚያደርገው አላህ ነው። ኸውፈን ወጠማዓን ያን መብረቅ በምታዩበት ጊዜ በአንድ በኩል ፍርሃት ይሰማችኋል፣ በሌላ በኩል ደግሞ ተስፋችሁ ይለመልማል። ሁለት ተቃራኒ ስሜት የሚያሳድረውን መብረቅ ማን ነው የሚልከው እስቲ ንገሩኝ ይላል ማለት ነው። መብረቅ እንግዲህ ድንገት በአየር ላይ በሚቀደድበት ጊዜ ያው መታኝ ብሎ ሰውየው ሰውነቱ ይቀደዳል፣ ይሸማቀቃል ማለት ነው በኃይል ሲባለጭ በሚያየው ጊዜ። ግን እንደገና ደግሞ ዝናብ ሊዘንብ ነው፣ ትልቅ ዝናብ ሊዘንብ ነው የሚል ተስፋ ደግሞ ይሰጠዋል። በአንድ በኩል መብረቁ መጥቶ እንዳያደርቀው ሲፈራ ሲደነግጥ፣ በሌላ በኩል ደግሞ መብረቅና ያው ጉርምርምታ ያለው ዝናብ ትልቅ ዝናብ መሆኑን ስለሚያመለክት ያው ድርቁ ሊወገድልን ነው፣ ዝናብ ሊወርድልን ነው የሚል ተስፋና መብረቅ እንዳይመታኝ የሚለው ስጋት በአንድ ጊዜ በአንድ ሰዓት ልባችሁ ውስጥ እንዲፈራረቅ የሚያደርገው ማን ነውን የካልሆንኩ በስተቀር እስቲ ንገሩኝ ይላል አላህ Subhanahu Wa Ta'ala። ይሄም እንግዲህ ሁሉ ሰው የሚያየው የሚያቀው ነገር ነው ማለት ነው። መብረቅ ወይም ንጉድጓድ የለም ብሎ ሊያስተባብል የሚችል ሰው የለም። ማን ነው ያንን ክስተት የሚያመጣው ከተባለ ግን አማኞች ያውቁታል መልሱን፣ አላሁል ዋሂዱል ቀሃር ነው ማለት ነው። ከሃዲዎች ግን የተፈጥሮ ነው የተለያየ ምክንያት ውሸት ሊደረድር ይችላል፣ ግን ልቡ ያቃል ማለት ነው። አንድ ወሳኝ የሆነ ኃይል እሱ ከላከው ማንም የማይገድበው የሆነ ኃይል እንደሆነ ያቃል ማለት ነው። ስለዚህ ይሄንን መብረቅ የሚያሳያችሁ ነው። መብረቁን ስታዩ በአንድ በኩል ተስፋ በሌላ በኩል ፍርሃት እንዲያሳድርባችሁ የሚያደርገው ይላል። ይሄ እንግዲህ ማንኛውም ሰው መጠለያ ውስጥ እንኳን ቢሆን መብረቅ መጥቶ ሊመታው ይችላል
መብረቅ ድንገት ሲሰነጠቅ ሲያይ ድንጋጤ የማይሰማው ሰው የለም ማለት ነው። ወይም አንዳንዶች ሙፈስሮች እንደሚሉት ፍርሃት የሚሰማቸው ያለ መጠለያ የሆኑት ናቸው። በዱር ሜዳ ላይ ያሉት ጭራሽ መጠለያ የሌላቸው በለጭ ባለ ቁጥር በጣም ሰውነታቸው ይቀደዳል ማለት ነው። ተስፋ የሚሰማቸው ደግሞ ቤት ያሉት ናቸው። በመጠለያ ያሉት አደጋው እንደማይደርስባቸው ይጽናኑና በዝናቡ እንደሚጠቀሙ ነው ተስፋቸው የሚያድገው ማለት ነው። እና በፊተኛውም አባባል ሆነ በእኛውም በሁለቱም ብቻ ይህንን የማደርገው እኔ ነኝ ነው ዋናው ነገር። አላህ Subhanahu Wa Ta'ala ዝናብን የሚያመጣው ዳመናን የሚያስተናግደው ንጉድጓድና መብረቅን የሚያፈራርቀው እኔ እንጂ ማን ነው። ይህንን እንግዲህ ከኔ በስተቀር እኔ ነኝ የሚል ሌላ ካለ እስቲ ይናገር። ወይም ደግሞ አቃለሁኝ ብሎ ሊናገር ሊያስተምር የሚፈልግም ካለ በማስረጃ ያለ አላህ በስተቀር መብረቅና ጉርምርምታን የሚያስተናግድ ማንም እንደሌለ አረጋግጣለሁኝ ይላል ማለት ነው። ታዲያ ይህ ከሆነ ጉዳዩ አቅማችሁ እኔ ጋራ መጣላቱ አይበጃችሁምና ተጸጋዬ እንድታገኙ ከአደጋዬ እንድትድኑ ከፈለጋችሁ ከኔ ጋራ መስማማት አለባችሁ ነው መልእክቱ ማለት ነው። ወይንሽኡ السحاب الثقال በዝናብ በጣም የከበደ የሆነን የዳመና መንጋም የሚነዳውና የሚያግበሰብሰው እርሱ ነው ይላል ማለት ነው። እንግዲህ የዳመና መንጋ በመጣው ጊዜ በተወሰኑ ደቂቃዎች ውስጥ ከየት እንደመጣ አይታወቅም። መጀመሪያ ቁራጭ ጥጥ ይመስልና አልፎ አልፎ ትንሽ መዳፍ የሚያህል ተንጠልጥለው ታያለ። ከትንሽ ሰዓታት በኋላ በቅጽበታዊ ፍጥነት ከየት እንደመጣ አታይም ማለት ነው። አንድ ጊዜ ተግበስብሶ መጥቶ አድማሱን ይሸፍነዋል፣ መሬት ሰማይ የተያያዘ እስከሚመስል ድረስ ማለት ነው። ያን ነገር ማን ነው ያመጣው? አላህ ካልሆነ በስተቀር። ሲፈልግ ደግሞ ወዳውኑ ያ ሁሉ ደብዛውን ያጠፋዋል ማለት ነው። አንዳንድ ጊዜ መሬት አይችለውም የሚባል ኃይለኛ ዳመና ይመጣና በቃ ዛሬ በጎልፍ አለቅን ምናምን ሲል አንድ ጠብታ ጠብሳይል አልፎ ትቶ ይሄዳል ማለት ነው። ማን ነው እንደዚህ የሚያደርገው? አንዳንድ ጊዜ ደግሞ ቀላል መስሎ ይጀምርና ከዛ በኋላ እየቀጠለ ውጥንቅጡን ያወጣል ማለት ነው። ይህን ሁሉ እንግዲህ ከባድ የሆነ ዝናብ በዳመና እንደ ጭስ ባለ ነገር ነው ጭኖ የሚያመጣው ማለት ነው። የሚጨበጥ ነገር አይደለም። በአይሮፕላን ላይ ስትጓዙ አይታችሁ ከሆነ ያው አይሮፕላኑ እየሸነቆረው ነው የሚሄደው ማለት ነው። ልክ በመስኮት ስታየው ጥጥ ነው የሚመስለው፣ ግን በጣት በእጅ እንደ ብትጨብጠው የሚጨበጥ ነገር አይደለም። ግን ስንት ቶን ውሃ ተጭኖ ነው በዛ በማይጨበጥ ነገር ላይ በአላህ ቁድራ የሚግበሰበሰው ማለት ነው። ስለዚህ ይህንን ማደርገው እኮ እኔ ነኝ የሰው ልጆች አረባካችሁ ስለኔ ወቁና ተገንዘቡ ይላል ማለት ነው። ተጨባጭ መረጃዎችን እየጠቀሰ እና السحاب الثقال ማለት በዝናብ በጣም የከበደ በጣም ድርብርብ የሆነ ዝናብን ተጭኖ የሚግበሰበስና ከአንድ አቅጣጫ ወደ አንድ አቅጣጫ የሚጓጓዝ የሆነውን ከባድ ዳመና ማን ነው የሚያጓጉዘውና የሚያግበሰብሰው በማለት ይጠይቃል ማለት ነው። ይህን ሁሉ የሚያደርገው አላህ እስከሆነ ድረስ መመለክና መገዛት የሚገባውም እርሱ ብቻ ነው። ታዲያ ሌሎቹ ምን ፈይደው ነው አምልኮ የሚሰጣቸው ለማለት ነው። ወይሰቢሁ الرعد بحمده እና ንጉድጓዱ ደግሞ ጌታውን ከማመስገን ጋራ ያጠራዋል ይላል ማለት ነው። መጀመሪያ ስለ መብረቅ ጠቅሶ ነበረ፣ እንደገና ደግሞ ስለ ንጉድጓዱ ማለት ነው። እና ሁለቱ የተያያዙ ነገሮች ናቸው። መጀመሪያ በለጭ ይላል፣ ወዳውኑ በሚቀጥለው ደቂቃ ደግሞ ኃይለኛ ፍንዳታ ይሰማል ማለት ነው። በለጭታው ከሩቅ እንደታየ ቀጥሎ ደግሞ ፍንዳታው ይሰማል ማለት ነው። እና ይሄ እንግዲህ ፍንዳታው በሚጮህበት ጊዜ እኛ ጮህቱን ነው የምንሰማው። ለምን እንደሚጮህ ምን እንደሚጮህ ማን እንደሆነ አናውቅም ማለት ነው። ግን አላህ Subhanahu Wa Ta'ala ራዲ የሚጮኸው እኔን ጌታውን እያወደሰ ነው ይላል ማለት ነው። እንግዲህ ጀማር ነገር ነው፣ ዳመና ነው፣ ውሃ ነው። ግን አላህ Subhanahu Wa Ta'ala ያንን ከባድ እንግዲህ ፍንዳታ እንዲያሰማ የሚያደርገው ጌታውን እያመሰገነ ነው። ያው በትእዛዝ መሰረት ወደ መወርድበት ቦታ ሲያወረድከኝ ጌታ ምስጋና ጥራት ይገባህ እያለ ጌታውን እያወደሰ ነው ይላል ማለት ነው። ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም የሚለውን ዚክር በታላቅ ድምፁ ሲያስተጋባ ነው ሲጮህ የምትሰሙት። እንዲሁ ዝም ብሎ ትርጉም አልባ ነገር አይደለም። ጌታውን እያመሰገነ ነው ንጉድጓዱ የሚጮኸው ይላል ማለት ነው። ወልመላኢከቱ ሚን ኺፈቲሂ እና እነዚህን የዳመናና የዝናብ መንጋዎች ደግሞ የሚያስተናግዱትና የሚቆጣጠሩት የመላእክት ኃይሎች ናቸው ማለት ነው። መላእክቶችም እንደዚሁ ዳመናውን እያስተናገዱና እየተቆጣጠሩ
ጌታቸውን ያወድሳሉ ማለት ነው። እነሱ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም እያሉ ነው የስራቸውን የሚሰሩት። ንጉድጓዱም ደግሞ የነሱን ድምጽ ተቀብሎ ጌታውን ያመሰግናልና ያወድሳል ማለት ነው። ልክ ነብዩላህ ዳውድ ዚክር ሲያረጉ በአካባቢ የነበሩ ጋራ ተራራዎች ያጅባሉ አዊቢ ማሁ አለና ለወል ሐዲድ እንዳለው አብሮ ይዘክርላቸው ነበረ። ትልቅ ሙዕጂዛቸው የነብዩላህ ዳውድ ድምጽ ነበረ። ማንኛውም ሰው ያልተሰጠው አስገራሚ የሆነ ድምጽ ነበራቸው። ስለዚህ የሳቸውን ድምጽ ዚክር ሲያረጉ የሰማ ሰው አልፎ መሄድ አይችልም። ማንንም ሰው ተማርኮ አፉን ከፍቶ ያዳመጠ ነው የሚቆመው። ሰው ብቻ አይደለም፣ በራሪዎች በአየር ላይ ሲያልፉ የዳውድን ድምጽ ከሰሙ ይቆማሉ ባሉበት እያዳመጡ ማለት ነው። ከዛ አልፎ ጀማዳቱ ጋራ ተራራው ባጠገባቸው ያለው ሁሉ መክሉቃት አብሮ ይዘክራል ያስተጋባል ማለት ነው። እሳቸው ሲያቀነቅኑ ሁሉ ነገር በአካባቢ ያለው ነገር እንደ ገደል ማሚት አብሮ ያወካል ማለት ነው። ለምን አላህ Subhanahu Wa Ta'ala ሙዕጂዛ ስለሰጣቸው። ይሄ ድምጻቸው እንግዲህ በተለይ ማንኛውም ያልተሰጠው ለቀድ ኡቲተ ሚዝማረ ሚን መዛሚር ዳውድ አሉ ነብዩላህ መሐመድ አለይሂ ሰላም። አቡ ሙሳ አልአሽዓሪ የመናዊ በጣም ድምጻቸው ውብ ነበረ። አንድ ቀን በቤታቸው ሆነው ለሶላተ ሌሊት እየሰገዱ ሲቀሩ ሲያጉረመርሙ ነብዩ በቤታቸው አጠገብ አልፈው ይሄዳሉ። ድምጹ ይስባቸዋል። ሄደው ግድግዳው ልግት ብለው ሲያዳምጡ አደሩ ማለት ነው። ሊፈጅር ሲል እንደገና ሄዱ። ኋላ እና ምን እያደረክ ነው? ድምጽ ሲጉረመረም ሰማሁ በቤታ አጠገብ ሳልፍ አሏቸው። ቁርአን እየቀራሁኝ ነው አሏቸው። አትሉ ኪታብ ረቢ ሲላቸው ለቀድ ኡቲተ ሚዝማረ ሚን መዛሚር ዳውድ አሉ። እና ተዳውድ መዝሙር ትንሽ የተሰጠህ ይመስላል አንተ አሉ። ተደነቋቸው ማለት ነው። እና እኔ እኮ ማዳመጥኩን አላወቅኩም አዲ ነበረ ባውቅ ኑሮ ከዛ የበለጠ አስበው ነበር አላቸው ማለት ነው። ሱብሃንአላህ። አንዳንዱ እንግዲህ አላህ የሰጠው እንደዚህ ነው በማንኛውም እድል ማለት ነው። ነብዩ ራሳቸው እንደዛ ላድርግ ቢሉ አይችሉም ማለት ነው። እና ዝም ብለው እንደው ተራ ማንም ታዛቢ የለብዬ ዝም ብዬ ያው ያንገላጀው ያደረኩት ነው። በደንብማ ተጠንቅቄ ባሱቤ ብለው ኑሮ ጭራሹን ተዘ የበለጠ ተማረኩ ነበር አላቸው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንግዲህ ዳመናዎችም የመላእክቶችን ድምጽ እየተቀበሉ መላእክቶች አስተናጋጆቹ ተቆጣጣሪዎች ናቸው። እንደገና መላእክቶቹ የሚያቀነቅኑላቸውን አዝካር እነሱ እየተቀበሉ ያስተጋባሉ። ሲጮሁ የሚሰሙት እናንተ ዝም ብሎ ባዶ ጮህት ይመስላችኋል እንጂ ጌታቸውን እያወደሱ ነው ዳመናዎቹ የሚያስተጋቡት ይላል ማለት ነው። መላእክቶችም እንደዚሁ ያለማቋረጥ ሁልጊዜም ጌታቸውን ማወደስ ነውና ስራቸው ያወድሳሉ። ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም እያሉ ማለት ነው። ሌሎችም ወይርስሉ ሰዋዒቀ እንደገና ደግሞ ሚመዛሂሪ ቁድረቲላህ ከአላህ እውቀትና ከኃይሉ መገለጫዎች ሌላው ደግሞ ሷዒቃንም ያወርዳል አንዳንድ ጊዜ ይላል። እና ሷዒቃ ማለት ከዛ ከበለጭታው ላይ የሚወርድ እሳት የመሰለ ነገር እሱ የወረደበት ነገር መብረቅ መታው ይባላል። ወዳውኑ እንደ ጥይት የሚያደርቅ ነገር ነው ማለት ነው። ያንንም መምልከው እኮ እኔ ነኝ ይላል። ከአካባቢያችሁ የጎረቤታችሁ የምታውቁት ሰው በመብረቅ ሙቶ ያቅም ያን ማን ነው በማን ቦምብ ነው የሞተው ይላል አላህ Subhanahu Wa Ta'ala። ሷዒቃዎችንም ስፈልግ አወርዳለሁኝ የፈለኩትን እመታለሁኝ። ይሄንንም ማድረግ እየቻልኩኝ ነው በትግስት ዝምምላችሁ እንጂ በሁላችሁም ላይ ተኩሴን በከፍት በአንድ ጊዜ ያልቅላችሁ ነበረ ማለቱ ነው። እና ሷዒቅ የሷዒቃ ጀምዕ ነው ማለት ነው። የጉርምርምታው መጀመሪያ ያው በለጭታው ይታያል። ከበለጭታው ላይ እሳት የመሰለ ነገር ተቆርሶ ይወርድና በመሬት ላይ ያገኘውን ነገር አንዳንድ ጊዜ እንስሳዎችን ይመታል፣ ዛፎችን ይመታል፣ ቤቶችን ይመታል፣ ሰዎችን ይመታል። ያገኘውን ነገር ማለት ነው። ማን ነው ይሄንን የሚያደርገው ከተባለ እኔ ባለቤቱ ነኝ ይላል። ለማስጠንቀቅ ነው። የሰው ልጆች አቅማችሁን ወቁ። በፈልግ እኮ እንዲማረግ ይችላል ወገሌን ያያያል ለማለት ነው ምልከው መብረቅን ይላል ማለት ነው። ፈዩሲቡ ቢሃ መን የሻ እና በዛ በላኩት መብረቅ ተፍጡሮቼ የፈለኩትን አስነካዋለሁ ማቀምሰዋለሁ ይላል ማለት ነው። ወሁም ይጃዲሉነ ፊላህ ወሁወ ሸዲዱል ሚሃል እና ሰዎች ግን ካለማወቅ በአላህ ጉዳይ በመኖርና ባለማኖሩ እየተጠራጠሩ ይከራከራሉና ይደናቆራሉ። እና ያን መብረቅ ማን ነው የሚያወርደው እኔ ባልኖር ኑሮ እና ባለማወቃቸው ይሄን የመሰለ ጌታ በሁሉም ነገር በሁሉም ቦታ የፈለገውን ማድረግ የሚችለው ጌታ ታምሩን እያሳያቸው ተጨማጭ መረጃዎችን እያሳያቸው ሰዎች ግን ጌታ በመኖሩ ጉዳይ ይከራከራሉና ይጠራጠራሉ ይላል ማለት ነው። ወሁም ይጃዲሉነ ፊላህ ማለት ፊ ውጁዲላሂ ወቁድረቲሂ ወዕልሚሂ በጌታ መኖርና በኃይሉ በጥበቡ በእውቀቱ
እውነት ነብዮች እንደሚሉት አላህ አለ ወይ እያሉ የሚጠራጠሩት ብዙዎች ናቸው። ለመኖርማ እነዚህን ተፈጥሯዊ መረጃዎች እያሳየዋችሁ ነው። እኔ ባልኖር ኑሮ እነዚህን ነገሮች ሁሉ ማን ነበር የሚያስተናግዳቸው ይልሃል ማለት ነው። ወሆ ሸዲዱል ሚሃል ሸዲዱል ቁዋ ኃይሉ በጣም የበረደደ ጌታ ነው ማለት ነው። ወይም ሸዲዱል ዒቃብ ለጥላቶቹ ቅጣቱ በጣም አይከብዱ የከበደ ነው። ከፈለገ በዚህ በዱንያም ቢሆን ወዳውኑ ሊያጠፋቸው ይችላል። ግን ደግነቱ ብዙ ጊዜ አርሐሙ ራሒም ነውና ወንጀላቸው ጋራ ይታገሳቸዋል እንጂ ቢፈልግ እኮ ሁላችሁም በጭብጡ ስር ናችሁ፣ ሁሉም ማንም ሰው ሊያመልጥ አይችልም በማለት ያስጠነቅቃል ማለት ነው። እና ይሄ አያት የወረደበት ደግሞ ሁለት አይነት ሰበብ ይኖረዋል። አንደኛ በአንድ ወቅት አነስ ብኑ ማሊክ እንደሚያወሩት ነብዩ አለይሂ ሰላቱ ወሰላም አንዲ የጎሳ መሪ ዘላን አዕራብ ነበረ በመዲና አካባቢ ማለት ነው። የብዙ ጎሳዎች መሪ በጣም ጥጋበኛ ባለጸጋ ሰው ነበር። አክፈረ الناس ነው። በጣም የኩፍሩ መጠን ያለፈ ነበር። ስለዚህ እሳቸው ሪሳላቸው ለዓለም ስለሆነ ማንኛውም ሰው ሪሳላውን ማድረስ ነበረባቸው። ገሌ የተባለውን ሰው ይሄድና ነብዩ ይፈልጉሃል ብለህ ጥራልኝ ብለው ላኩበት አንድ ሰው ማለት ነው። ሄደና የአላህ መልእክተኛ ይፈልጉሃል ብሎ ነገረው። እና በሚነግረው ጊዜ ሊሳለቅ ምን አለ? አላህ የምትለው ማን ነው? እሱ ነብይስ የምትለው ምን ማለት ነው እያለ መሳለቅ ጀመረ፣ ማመናጨቅ ማለት ነው። እና እሱ እንግዲህ ጣዖት አምላኪ ነው፣ የሚያውቀው ስለ ጣዖት ነው። እና አላህ የምትለው ነገር ተብር ነው የተሰራው ይላል። ያው የነሱ ጣዖት የባለጸጋዎቹ የሀብታሞቹ ጣዖት ከወርቅ ከብር ነው የሚሰራው። እና ከወርቅ ነው የተሰራው ከብር ወይስ ከነሐስ ወይስ ከገበታ ይላል፣ ከእንጨት። እና ከየትኛው ነው? እኔ ስለዚህ ጉዳይ ጥራልኝ ነው ያሉኝ አላህ መልእክተኛ ና ቶሎ ብለውሃል፣ እሳቸው ይነግሩሃል ሲለው መጀመሪያ ላከው የሚባለውን ጌታ ንገረኛ ተምን እንደተሰራ እያለ ይጨቃጨቃል ማለት ነው። መጀመሪያም ሰውየው ያቀዋል፣ ያከባቢው ሰው ነው። ይሄ ሰውዬ አዕተናስ ነው፣ በጣም ደረቅ ነውና አይሰማም አይቀበልም ብሏቸው ነበር። ዝም ብለህ ሂደህ ንገረው ምን አገባህ አሉ ነብዩ። ተመለሰና አለማ ቁለከ ያ ረሱላህ ኢነሁ አዕታ ሚን ذلك ይሄ ሰውዬ በጣም ደረቅ ነው፣ ምንም ሰው ጋራ መግባባት የሚችል አይደለም ብየው ነበረ። እንደፈራሁት የአላህ መልእክተኛ ይፈልጉሃል ስለው አላህ ማለት ምንድነው? ከወርቅ ነው ከመዳብ ነው ከነሐስ ነው የተሰራው? ነብይስ ማለት ምንድነው እያለ ተሳለቀ። ሲሉት አሁንም ሂድና ጥራው አሉ መልሰው። እንደገና ተመልሶ ሲሄድ መልሶ ያንኑ ጭቅጭቁን ጀመረ ማለት ነው። አሁንም መጥቶ ያው ነው ምንም እሱ ሊመጣ አይፈልግም ማለት። አሁንም መልሰህ ሂድ ጥራው አሉት። ሶስተኛ ሄደለት ማለት ነው። ሶስተኛ ሄዶ አሁንም ይፈልጉሃል ይጠሩሃል ሲሉት ነገሩ መጀመሪያ ለጥያቄ መልስ ሰጡኝ፣ ጌታችሁ ከምንድነው የተዘጋጀው? ወርቅ ነው ብር ነው? ይሄን መልስ ካልሰጣችሁኝ አልሄድም አለ። በዚህ ሁኔታ ላይ ያለ በደረቅ ሰማይ ልክ ትንሽ ጥጥ የምታህል ዳመና በላው ላይ መጣችና ድብን አደረገችው። ጭንቅላቱ እንደዚህ ታንገቱ ላይ በሮ ሄደ ይላል፣ ፊቱ ላይ ያለው ማለት ነው። እና ወሁም ይጃዲሉነ ፊላህ ወሸዲዱል ሚሃል አላህ እንግዲህ ፈርዶበታል ማለት ነው። ሱብሃንአላህና በመለክተኛው ሲሳለቅ ወዳውኑ ዋጋውን አገኘ፣ ለሌሎቹ መቀጣጫ ሆነ ማለት ነው። ይሄ አንድ ነው። እንግዲህ አላህ Subhanahu Wa Ta'ala እንቢ ያለውን ካፊር ሁሉ እንዲህ ማረግ ቢፈልግ ያደርግ ነበር። ግን ዳረል ጀዛ ገና ነው። አንዳንድ ጊዜ ለናሙና ቢፈልግ እኮ እንዲህ ማረግ ይችላል ለማለት ነው። ይሄን የሚያሳይ ማለት ነው። በሌላ ጊዜ ደግሞ እንደዚሁ በነጅድ አካባቢ የሚገኙ ዘላኖች የጎሳ መሪዎች ሁለት ግለሰቦች መጡ ነብዩ ዘንዳ በገዛ ፍቃዳቸው ማለት ነው፣ ስለ ሃይማኖት ሊጠይቁ። እና አንደኛው አሚር ኢብኑ ጡፈይል ይባላል፣ የታወቀ የጎሳ መሪ ነው። ሁለተኛው አርበድ ኢብኑ አሚር ይባላል ማለት ነው። ጓደኛማዎች ናቸው። ሁለቱ ተያይዘው መጡና እንደ ባለወጎቹ ነብዩን ስለ እስላም መጠየቅ ጀመሩ ማለት ነው። እና እኔ አላህ መልእክተኛ ነኝ፣ ወደ አላህ ፍቃድ ብትመጡ ይሻላችኋል ምናምን ሲሏቸው አሚር የሚባለው ተነሳና የጎሳ መሪ ስለሆነ እኔ ከሰለምኩኝ አሁን አንተን ተተከተልኩ ምን ታደርግልኛለህ አላቸው። ሽልማት እንዲያዘጋጁለት ማለት ነው። ምን አደርግልሃለሁ? ለሌሎቹ ሙስሊሞች ያለው መብት አንተም ይሰጣል፣ በሌሎች ያለው ግዴታ አንተም ይመለከታል። ከሙስሊሞቹ አንድ አባል ትሆናለህ፣ ግዴታና መብት እንደሌሎቹ ሙስሊሞች ይሆናል። ከዛ የተለየ ምን ነገር ኑሮ አረግልሃለሁ ይላል። እኔንም ያህል ታዋቂ ሰው እንዳንዲ ተራ ሰው ታረጋኛለህ አላቸው። እና ይሄማ በዚህማ አልገባም። እና አንተ ካለፍክ በኋላ ቀድመህ ምናልባት ከሞትክ
ስልጣኑን ለኔ የምታወርሰኝ ከሆነ ነው የምገባው አላቸው። ማሻአላህ هذا ليس لي ولا لك አሉት። ይሄ ያንተም የኔም አይደለም ስልጣኑ አላህ ነው ያመጣው። አላህ ለፈለገው ይሰጠዋል። እኔ ስሄድ የሚተካውን እሱ ያውቃል። እኔ ምን አገባኝ? እኔ ተቀባይ ነኝ እንጂ አከፋፋይ አይደለሁም አሉት ማለት ነው። ይሄ ከሆነ ተራሰው ሆኖ ለመኖርስ አልገባም ማለት አላሁ አልሙስተዓን። እሺ እና እንግዲህ በዚህ መልክ እንግዲህ አመፀና ይሽ ምን ታረግልኛለህ ሲሉት ምንም ላረግልህ አልችልም ነገርኩህ እኮ አሉት። እና ይህ አካባቢው እንግዲህ የጎሳ መሪ ስለነበረ ያው የወረረ ደካማ ብሔረሰቦችን እየዘረፈ ይበላል። ያው አንተ ጀግና ስለሆንክ ታዋቂ ነህ፣ በጀግንነት የጦር መሪ ላረግህ ይችላልሁኝ አሉት። በመጨረሻ ትንሽ ለመግባባት ማለት ነው። አንድ ክፍል ጦር ልትመራ ትችላለህ ሲሉ ይሄንማ አሁን ሲጆ የለም እንዳለ ሌላ ተጨማሪ ስልጣን ነው እንጂ የምፈልገው እንግዳ ደህናዋል ብሎ ተቆጥቶ አኩርፎ ወጣ ማለት ነው። አርበድ ጓደኛው ጋራ ከወጣ በኋላ እንደገና ይሄ ሰውዬ እንግዲህ አደገኛ መሆናቸውን አወቀ። እሱ የጎሳ መሪ ነው፣ አገርን ጠቅሎ መግዛት ይፈልጋል። አደገኛ ተቀናቃይ መጣብኝ፣ ይሄን ሰውዬ ባጭሩ ካላጠፋሁኝ የኔ ህልሜ እውን አይሆንልኝም አለና ለመግደል እንግዲህ ይቅነዘነዝ ጀመር፣ ነብዩን ለማጥፋት ማለት ነው። በዛ መልክ እንግዲህ እሱ የሆነ ዘዴ ፈጥሮ ነብዩን ለመግደል ሊሞክር ነው። ሙከራው ይሳካለት ወይስ የሚለውን በሚቀጥለው ሐልቃ እንመለስበታለን። አሁንም እዚህ ላይ ይቆማል ይሄ ደርሳችን። ወሰለላሁ ዐለይሂ ወሰለም ዐለ ነብይ ወአሊሂ ወሰለም